ጤና ይስጥልን ውድ ቤተሰቦቻችን እንደምንላችኋል። ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቅድሚያም አበይቶቹን ፋኖ ከ260 በላይ መንግስትን የካዱ ወታደሮች ከነሙሉ ትጥቃቸው ተቀላቅለውኛል አለ። የአማራ ፋኖ ብሔራዊ ኃይል አፍባሃ ከመንግስት ጎን ተሰልፈው በአማራ ህዝብ ላይ ተኩስ ከፍተው የነበሩ ከ260 በላይ ወታደሮች ከመንግስት ኮብልለው ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አስታውቋል። ህወሓት የጠቅላይ ሚኒስቴሩ የፓርላማ ንግግር ጦርነት የሚጋብዝ ነው አለ። ህወሓት የጠቅላይ ሚኒስቴር አብይ አህመድ ሰሞነኛ የፓርላማ ንግግር የፕሪቶሪያው ስምምነት ቀጣይነት ላይ አደጋ የደቀነ መሆኑንም አስታውቋል። ግብጽ ኢትዮጵያን ከቀይ ባህር ለማራቅ ከኤርትራ ጎን እቆማለሁ አለች። ግብጽ ኢትዮጵያ የቀይ ባህር ድንበር ተጋሪ ለመሆን ያነሳችውን ጥያቄ ለመከላከል ከኤርትራ ጎን እንደምትሰለፍ አስታውቃለች። ከውጪ ፕሬዝዳንት ትራምፕ እና ሺ ጂንፒንግ አዲስ የንግድ ስምምነት ላይ ደረሱ። ከ6 ዓመት በኋላ ለመጀመሪያ ጊዜ በአካል የተገናኙት ሁለቱ መሪዎች ግንኙነታቸውን ለማሻሻል ያግዛሉ ያሏቸውን ስምምነቶች ፈጽመዋል። ሁሉንም በዝርዝር ታደምጧቸዋላችሁ። በድጋሜ አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ፋኖ ከ260 በላይ መንግስትን የካዱ ወታደሮች ከነሙሉ ትጥቃቸው ተቀላቅለውኛል አለ። የአማራ ፋኖ ብሔራዊ ኃይል አፍባሃ ከመንግስት ጎን ተሰልፈው በአማራ ህዝብ ላይ ተኩስ ከፍተው የነበሩ ከ260 በላይ ወታደሮች ከመንግስት ኮብልለው ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አስታውቋል። በሜዳና ሬማ ቀጠና በኩል እጃቸውን ለፋኖ የሰጡት ከመንግስት የኮበለሉ የሚሊሻ አባላት እንደሆኑ ያስረዳው ፋኖ በቀጠናው ያለው መንግስት ያስታጠቀው የሚሊሻ ኃይል በገፍ የፋኖ ታጣቂዎችን እየተቀላቀለ ነው ብለዋል። የፋኖ ታጣቂዎች ባስታወቁት መሰረት በሜዳና ሬማ ቀጠና ከ80% በላይ የሚሆነው በአማራ ህዝብ ላይ እንዲተኩስ መንግስት ያደራጀው የሚሊሻ ኃይል ፈራርሷል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሳምንት በፊት ባደረጉትና ሾልኮ በወጣው ንግግራቸው ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም፣ ፋኖ ሆኖ ከሚሊሻ ቤተሰብ ያልገደለ የለም ብለው እርስ በእርስ ለግድያ የሚፈላለጉ ሆነዋል ሲሉ በጀብዱ መናገራቸው በወቅቱ ይፋ ሆኖ ነበር። ይሁን እንጂ ፋኖ ሰሞኑን እንዳስታወቀው ደግሞ ይህንን ንግግር በቅጡ የተረዱ የሚሊሻ አባላት መንግስት ያስታጠቃቸውን ሙሉ ትጥቅ ይዘው ወደ ፋኖ በመቀላቀል አፈሙዛቸውን ወደ መንግስት ወታደሮች አዙረዋል። በሌላ በኩል ከደላንታ ወደ ጋሸና ሲንቀሳቀስ የነበረ የመንግስት መካናይዝድ ሰራዊት ፋኖ ሰሞኑን በከፈተበት ድንገተኛ ተኩስ ኪሳራ ደርሶበታል ተብሏል። በዚህም የመንግስት ወታደሮችን ሙትና ቁስለኛ አድርጌያለሁ ሲል ፋኖ አስታውቋል። እንዲሁም አፍባሃ ቴዎድሮስ በመራዊ ከተማ ላይ በመንግስት ሰራዊት ላይ በተጠና መንገድ እርምጃ መውሰዱን ገልጿል። ይህ እርምጃ የተወሰደው ጥቅምት 19 ቀን 2018 ዓመተ ምህረት ፋኖ ባደረገው ድንገተኛ ኦፕሬሽን መሆኑንም ተጠቁሟል። በዚህም 5 የመንግስት ወታደሮች ሲገደሉ ከ7 በላይ ከባድና ቀላል ቁስለኛ ሆነዋል ተብሏል። ከዚህ ባሻገር በዚሁ ውጊያ ፋኖ 5 የጦር መሳሪያ በምርኮ አግኝቻለሁ ብሏል። እንዲሁም ከመራዊ ወደ አጣሪ ሬሽን በማድረስ ላይ የነበረ የመንግስት ኃይል ላይ ጥቃት ማድረሱን ፋኖ ገልጿል። በአንጻሩ የመንግስት ኃይሎች በደረሰባቸው ጉዳት 2 የአካባቢውን ነዋሪዎች አፍነው ወስደዋል ሲል ፋኖ አጋልጧል። በአማራ ክልል ከ2 ዓመታት በላይ ያስቆጠረው በፋኖና የመንግስት ታጣቂዎች መካከል የሚደረገው ጦርነት አሁንም እንደቀጠለ ሲሆን የፖለቲካ ፓርቲዎችና የጦርነቱ ገፈት ቀማሽ ህዝቦች ጦርነቱ እንዲቆም በተደጋጋሚ እየጠየቁ ይገኛሉ። ህወሓት የጠቅላይ ሚኒስቴሩ የፓርላማ ንግግር ጦርነት የሚጋብዝ ነው አለ። ህወሓት የጠቅላይ ሚኒስቴር አብይ አህመድ ሰሞነኛ የፓርላማ ንግግር የፕሪቶሪያው ስምምነት ቀጣይነት ላይ አደጋ የደቀነ መሆኑን አስታውቋል። ህወሓት ጠቅላይ ሚኒስቴሩ ጥቅምት 18 ቀን 2018 ዓ.ም ፓርላማ ላይ የሰጡትን ማብራሪያ አስመልክቶ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ደብዳቤ ልኳል። ከደብዳቤው በተጨማሪ ጠቅላይ ሚኒስቴሩ ስለ ፕሪቶሪያው ግጭት ማቆም ስምምነት በሰጡት ማብራሪያ ላይ የተቃውሞ መግለጫ አውጥቷል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እና ለአፍሪካ ህብረት ሊቀመንበር ሙሐመድ አሊ በጻፈው ደብዳቤ የፌደራል መንግስቱን ከሷል። ጠቅላይ ሚኒስቴሩ በፓርላማ ንግግራቸው የፕሪቶሪያው ስምምነት ባለቤት የሆነውን ህወሓት በ3 ግለሰቦች ለውጠውታል ሲል ከሷል። ህወሓት በስምምነቱ ድርድር ላይ 7 ሰዎችን መወከሉን አስታውሶ ጠቅላይ ሚኒስቴሩ ስምምነቱን ለ3ቱ ተደራዳሪዎች ግለሰቦች ሰጥቷል ብሏል።
ከሰባቱ የህወሓት ተደራዳሪዎች መካከል የስምምነቱን ባለቤት ተደርገዋል የተባሉት ጌታቸው ረዳን፣ ሌተናል ጀነራል ጻድቃን ገብረትንሳኤንና አሰፋ ብርሃን ናቸው። ጠቅላይ ሚኒስትሩ የፓርላማ ማብራሪያቸው የፕሪቶሪያው ስምምነት ግራ ያጋባቸው እንደሆነ በመጠቆም ባለቤቶቹ ዋና ተደራዳሪ የነበሩት ጌታቸው ረዳ መሆናቸው ገልጸዋል። ጠቅላይ ሚኒስትሩ የስምምነቱ ባለቤት ናቸው ተደራዳሪዎቹና ፈራሚዎች ጌታቸው ረዳና ሌተናል ጀነራል ጻድቃን ገብረትንሳኤ ከህወሓት ተነጥለው እየተንቀሳቀሱ ነው። ህወሓት በመግለጫው ጠቅላይ ሚኒስትሩ በፕሪቶሪያ ስምምነት ተደራዳሪዎች ላይ የሰጡትን አስተያየት ኮንነዋል። ስምምነቱ የተፈረመው በህወሓት እና በፌደራል መንግስት መካከል ቢሆንም ጠቅላይ ሚኒስትሩ ከተቋማዊ ሂደቱ ነጥለው ወደ ተደራዳሪ ግለሰቦች እና ፈራሚዎች ወስደውታል ብሏል። አብይ በፓርላማ ባደረጉት ንግግር ፕሪቶሪያ ከጀነራል ጻድቃን ጌታቸው ረዳና አሰፋ አብርሃ ጋር ነው የተደራደር ነው በማለት ህወሓትን ከስምምነቱ ገለል አድርገውታል። ጠቅላይ ሚኒስትሩ የገለጿቸው ግለሰቦች አይወክሉኝም ያለው ህወሓት የጠቅላይ ሚኒስትሩ አካሄድ ስምምነቱን ዋጋ ያሳጣል ብሏል። ህወሓት ለመንግስታቱ ድርጅትና አፍሪካ ህብረት መሪዎች በጻፈው ደብዳቤ የፌደራል መንግስቱን የፕሪቶሪያው ስምምነት ቀጣይነት ላይ እንቅፋት ሆኗል ሲል ከሷል። ህወሓት ከደብዳቤው በተጨማሪ በትግረኛ ቋንቋ ባወጣው መግለጫ ጠቅላይ ሚኒስትሩ ስለ ፕሪቶሪያው ግጭት ማቆም ስምምነት የሰጡትን ማብራሪያ ተቃውሟል። በኢትዮጵያ መንግስት ሌላ ዙር ጦርነት እየተጫረ ነው ሲል የወነጀለው ህወሓት ጦርነት ከተቀሰቀሰ አደጋው በሁሉም አቅጣጫ በጣም የከፋ እንደሚሆን ገልጿል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት ትርጉም የለሽ ለማድረግ እየሰራ ነው ሲልም ህወሓት ከሷል። መንግስት የፕሪቶሪያውን ስምምነት በመጣስ ህወሓት ወራሪ ያላቸው ኃይሎች ከትግራይ ግዛት እንዳይወጡ ይበልጥ ተጠናክረው እንዲደራጁ እያደረገ ነውም ብሏል። የግጭቱ ማቆም ስምምነቱ ከመቼውም ጊዜ በበለጠ አሁን አደጋ ላይ መውደቁን ዓለም አቀፉ ማህበረሰብ ማወቅ አለበት ሲልም ህወሓት በመግለጫው አስጠንቅቋል። የአፍሪካ ህብረት አደራዳሪ አካል የፕሪቶሪያውን ስምምነት አደጋ ላይ የጣለውን ሁኔታ ለመገምገም አስቸኳይ ስብሰባ እንዲቀመጥ ጠይቋል። ህወሓት በምርጫ ቦርድ ህጋዊ የፖለቲካ ሰውነቱን ካጣ በኋላ ከፌደራል መንግስቱ ጋር ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መጥቷል። በአሁኑ ወቅት ደግሞ ውጥረቱ አይሎ የ2013ቱ ቅድመ ጦርነት ድባብ በአዲስ አበባና መቀሌ መካከል የተፈጠረ ሲሆን ዳግም ጦርነቱ መልኩን ቀይሮ እየመጣ መሆኑን ብዙዎች እየገለጹ ነው። ህወሓትና የፌደራል መንግስት ዳግም ወደ ጦርነት ለመግባት እየተሳሳቡ ባሉበት ወቅት የኢትዮ ኤርትራ ውጥረት ማየሉ ነገሩን ውስብስብ አድርጎታል። ጦርነቱ ከተቀሰቀሰ እጅግ ውስብስብ እልቂት የሚያስከትል ቀጠናዊ ጦርነት ሊሆን እንደሚችል ተንታኞች እያሳሰቡ ነው። ግብጽ ኢትዮጵያን ከቀይ ባህር ለማራቅ ከኤርትራ ጎን እቆማለሁ አለች። ግብጽ ኢትዮጵያ የቀይ ባህር ድንበር ተጋሪ ለመሆን ያነሳችውን ጥያቄ ለመከላከል ከኤርትራ ጎን እንደምትሰለፍ አስታውቃለች። ፕሬዝዳንት ኢሳያስ አፈወርቂን በቀይ ባህር ጉዳይ ለመምከር ወደ ካይሮ የጋበዘችው ግብጽ የኤርትራን ሉዓላዊነት ለማረጋገጥ ጥብቅና ቆማለሁ ብላለች። የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ የግብጽ ፕሬዝዳንት አብደልፈታህ አልሲሲ መናገራቸው ተሰምቷል። ትላንት ረፋድ ወደ ካይሮ ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጹ ፕሬዝዳንት አብዱልፈታህ አልሲሲ በቀይ ባህር ጉዳይ መክረዋል። ከውይይቱ በኋላ ግብጽ እንደወትሮ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ከኤርትራ ጋር እሰለፋለሁ ብላለች። የግብጽ ፕሬዝዳንት ሀገራቸው የኤርትራ ደጋፊ መሆኗን ካይሮ ለሚገኙት ኤርትራ ፕሬዝዳንት ኢሳያስ አፈወርቂ አረጋግጠውላቸዋል ተብሏል። ወደ ካይሮ መመላለስ ያበዙት ኢሳያስ አፈወርቂ የአሁን ጉብኝታቸው በፕሬዝዳንት አልሲሲ ግብዣ ለ5 ቀናት የሚቆይ ነው። ከፕሬዝዳንቶቹ ውይይት በኋላ የወጣው መግለጫ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን የሚያመላክት ነው። አልሲሲና ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን ገፍቶ በቀጠለበት አጋጣሚ ነው። ጠቅላይ ሚኒስትር አብይ አህመድ በሰሞኑ የፓርላማ ማብራሪያቸው ኢትዮጵያ በሰላማዊ መንገድም ይሁን በኃይል አማራጭ ወደ ቀይ ባህር መውጫ ማግኘቷ አይቀሬ ነው ብለዋል። በዋናነት አሰብን በመጥቀስ ታሪካዊ የባለቤትነት ጥያቄ ማንሳታቸው የሚታወስ ሲሆን ኤርትራ ስትገነጠል ኢትዮጵያ የባህር በር ያጣችበት ሂደት ላይም የህጋዊነት መከራከሪያ አንስተዋል። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ሲሉ የገለጹት ጠቅላይ ሚኒስትሩ ጉዳዩ በድርድር እንዲታይ ለአደራዳሪ ሀገራት ጥሪ አቅርበዋል። በዚሁ ጉዳይ በድርድር ስምምነት ላይ መድረስ ካልተቻለና ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው ግልጽ ስትቃወመው ቆይታለች። ኤርትራ ከ3 አስርት
ዓመታት በኋላ ከኢትዮጵያ መንግስት በኩል የተነሳውን የባህር በር ጥያቄ ስጋት ለመከላከል ከግብጽ ጋር ጠንካራ አጋርነት ለመፍጠር ስትንቀሳቀስ ቆይታለች። ጠቅላይ ሚኒስትር አብይ ኤርትራ ላይ የተነጣጠረ ማስጠንቀቂያ አዘል ንግግር ባደረጉ ማግስት ኢሳያስ አፈወርቂ ወደ ካይሮ የማቅናታቸው ምስጢርም ይሄው ነው። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምሮ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። ከውጪ ፕሬዝዳንት ትራምፕ እና ዢ ጂንፒንግ አዲስ የንግድ ስምምነት ላይ ደረሱ። ከ6 ዓመታት በኋላ ለመጀመሪያ ጊዜ በአካል የተገናኙት ሁለቱ መሪዎች ግንኙነታቸውን ለማሻሻል ያግዛሉ ያሏቸውን ስምምነቶች ፈጽመዋል። በዩናይትድ ስቴትስ እና በቻይና መካከል ያለውን ከፍተኛ ውጥረት በማቃለል ትራምፕ እና ዢ የንግድ ስምምነት አድርገዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ዢ ጂንፒንግ በሀገራቱ መካከል ያለውን የንግድ ጦርነት፣ የእርስ በርስ ግጭት ለማቆም ተስማምተዋል። ይህም ስምምነት ውጥረቱን በመቀነስ የዓለም ኢኮኖሚን ከፍ ሊያደርግ ይችላል። ትራምፕ እና ዢ በደቡብ ኮሪያ በተካሄደው የእስያ ፓሲፊክ ኢኮኖሚ ትብብር APEC የመሪዎች ጉባኤ ጎን ለጎን የ1 ዓመት የንግድ ስምምነት የደረሱ ሲሆን ሁለቱ መሪዎች ከ2019 በኋላ ፊት ለፊት ሲገናኙ ያሁኑ የመጀመሪያቸው ነው። ነገር ግን የትራምፕ እና የዢ ስምምነት ላልተረጋጋው ንግድ የእረፍት ጊዜን ቢሰጥም ያሉትን የንግድ መሰናክሎች ለመመለስ ብዙም አልመከሩም። በተጨማሪም በርካታ የክርክር ነጥቦች አልተፈቱም ተብሏል። በሲአይኤ እና በዋይት ሃውስ ብሔራዊ ደህንነት ምክር ቤት በቻይና ላይ የሰሩት የጆርጅ ታውን ዩኒቨርሲቲ ፕሮፌሰር ዴኒስ ዊልደር የዚህ ስብሰባ ግልጽ ውጤት በንግድ ጦርነት ውስጥ ትንሽ ተጽዕኖ ይኖረዋል ብለዋል። ሁሉም ወገኖች የንግድ መሳሪያቸውን አልተውም፣ ነገር ግን ሁለቱም ወገኖች ስምምነቶችን እስከያዙ ድረስ ውጥረቱን ለማስቆም ተስማምተዋል ሲሉ ዊልደር አክለዋል። በስምምነቱ መሰረት ቻይና ብርቅዬ መሬት ማዕድናት ላይ ያቀደችውን የኤክስፖርት ቁጥጥሯን ለማዘግየት ተስማምታለች። ዩናይትድ ስቴትስ ደግሞ በቻይና ምርቶች ላይ የጣለችውን 100% ቀረጥ ታነሳለች ተብሏል። በማዕድን ላይ የተጣለውን 20% ታሪፍ ወደ 10% ዝቅ እንደሚያደርጉት ትራምፕ ተናግረው ዢ የምርቱ ፍሰት ላይ ቁጥጥር እንደሚያደርጉ ተስማምተዋል። ሁለቱ የዓለም ኢኮኖሚ ዘዋሪ ሀገራት ቻይናና አሜሪካ ከትራምፕ ዳግም ወደ ስልጣን መመለስ ጋር ተያይዞ ከፍተኛ የዲፕሎማሲ እሰጥ አገባ ውስጥ ገብተው ቆይተዋል። ሀገራቱ ህገወጥ የኬሚካል ዝውውርን ለማስቆም በትብብር እንደሚሰሩ አስታውቀዋል። በተለይ በሜክሲኮ እና ካናዳ በኩል የሚዘዋወሩ የኢንዱስትሪ ኬሚካሎች ለአሜሪካና ቻይና የጋራ ደህንነት ጉዳይ ተደርገው እንደተወሰዱ ተገልጿል። ውድ ቤተሰቦቻችን አሁን ደግሞ የኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመንን እንመለከታለን። አንድ የአሜሪካን ዶላር በ147 ብር ከ91 ሳንቲም እየተገዛ 150 ብር 87 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 192 ብር ከ48 ሳንቲም እየተገዛ በ196 ብር ከ33 ሳንቲም እየተሸጠ ይገኛል። ዩሮ በ172 ብር ከ23 ሳንቲም እየተገዛ በ175 ብር ከ68 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ182 ብር ከ88 ሳንቲም እየተገዛ 186 ብር ከ54 ሳንቲም እየተሸጠ ነው። የኳቲ ዲናር በ473 ብር ከ60 ሳንቲም እየተገዛ በ483 ብር ከ08 ሳንቲም እየተሸጠ ይገኛል። የቻይኒዝ ዩአን በ20 ብር ከ44 ሳንቲም እየተገዛ በ20 ብር ከ85 ሳንቲም እየተሸጠ ነው። የዩኤኢ ድርሃም በ40 ብር ከ28 ሳንቲም እየተገዛ በ41 ብር ከ08 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር ከ44 ሳንቲም ተገዝቶ በ40 ብር ከ23 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን ለዕለቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን።